ጸባጫሪነት በእስራኤላውያን በህዝቡም በአካባቢው ላይ የሚያመጣው ኢምፓክት ቀላል እንዳልሆነ ነው የሚወሰደው። ብዙ ሰዎች ኢትዮጵያኖች ስለ ኢራንን ደግፈው የሚያወሩ የሚመስላቸው ሰዎች አሉ። ዴሎ ነው ኢትዮጵያን አያውቋትም ማለት ነው። ኢትዮጵያን ስለማያውቋት አንዳንድ ጊዜ ይሄ የኢራንና የእስራኤልን ጉዳይ ከጂኦ ፖለቲካልና ከዛም ከፍ ካለ እስራኤል አሁን ያለው የእስራኤል ሬጂም ቀጠናው ላይ በሚኖረው ይሄ ቨልጋር ይሄ በጣም ዛቤ የለቀቀ ስርዓቱን ከመኮንን ባሻገር እንደ ሀገር እኔ ፐርሰናሊ የምከተለው ምንድን ነው የዚህ ኮንፍሊክት አልቲሜት ኢምፓክቱ ኢትዮጵያ ላይ ምንድን ነው? ላንድ ሎክድ የሆነ ሀገር ነን። የሬድ ሲ ዞን ላይ ያለ ነው። እኛም ምንም እንኳ እዛ ላይ አክሰስ ባይኖረንም ኤርትራ ማለት ኢትዮጵያ ነች። ለኤርትራ ላይ የሚበራ ነገር ኢትዮጵያ ላይ ጭሶ አይደለም የሚቀረው፣ አረሩ ነው የሚመጣው። ስለዚህ ከዚህ ፐርስፔክቲቭ ምንድን ነው ሊሆን የሚገባው? ሁለተኛው ነገር ደግሞ እነዚህ ኤሪያዎች አሁን ጦርነት የተነሳባቸው ኤሪያዎች ኦይል ሪች የሆኑ ኤሪያዎች ናቸው። እኛ ደግሞ የራሳችን ኦይል የለንም። ኢምፖርት የምናደርግ ህዝቦች ነን እንደ ኢትዮጵያ። አሁን ላይ ያለብን የኢንፍሌሽን ሬቱን ታውቀዋለህ። መምህራኖች ልጆቻችን ማብላት አልቻልንም እያሉ ነው። ሐኪሞች መብላት አልቻልንም እያሉ ነው። ሌላው ደግሞ አገሬው ደግሞ ያለበትን ሁኔታ ታያለ። በዚህ ኮንዲሽን ላይ ነዳጅ አሁን ወደ 9% ነው። በዚህ ሁለት ቀን እንኳን ራሱ ወደ 9% አካባቢ መሰለኝ እንትን የጨመረው። ምናልባት ከዚህ ጦርነት ከናቹራል ሪሶርስ ያላቸው እንደ ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ የተወሰነ የጋዝ እንትን ስላላቸው ሊጠቀሙ ይችላሉ፣ ከዛ ከሚወስዱ ሀገሮች ማለት ነው። ከዛ ባሻገር የሚመጣው ጉዳት ነው እንጂ የምናገኘው ጥቅም አለን ብዬ አላምንም፣ እኔ እንዳንድ ኢትዮጵያዊ ማለት ነው። ካለን ፕሮብለም አንጻር አሁን አገሪቱ እጅግ በጣም የተወሳሰበ የጸጥታ ችግር ያለችበት ሁኔታ ያለው ኢትዮጵያ። ይሄ ጦርነቱ የተነሳበት ኤሪያው ደግሞ ለምሳሌ ሰሞኑን በዚህ ሁለት ቀን ውስጥ ከሁቲ በኩልም ራሱ አይ ቲንክ ባላስቲክ ሚሳይል ተወንጭፏል ኢን ሰፖርት ኦፍ ኢራን ማለት ነው። ያ ማለት ሬድሲ ላይ ራሱ ሌላ እንትን ግብግብ ይፈጠራል ማለት ነው። እዛ ግብግብ ላይ የኛ ቀጠና ላይ ያሉ መሪዎች ደግሞ እንደምታውቃቸው ናቸው። የፕሮክሲ ዋር ኢንቮልቭ እናደርጋለን ካሉ ችግሩ ተስቦ የሚመጣው ማን ነው? እኛ ላይ ነው ማለት ነው። ስለዚህ እንደ ኢትዮጵያዊ እኔ የማስበው ይሄ ጦርነት በሁለቱ ሀገሮች መካከል ማለት ነው፣ በሁለቱ ሀገሮች መካከል የኢራንም እስራኤልም። በነገራችን ላይ ኦፊሻሊ አሜሪካን ሰፖርት ጠይቃለች እስራኤል። አንዳንድ ሰዎች አሁን በራሷ በችሎቷ ምናምን የሚባለው ነገር እሴ ካይንድ ኦፍ እንትን ነው። አሜሪካን ኦፊሻል የጠየቀችው ሰፖርት ግን እስካሁን አሜሪካ ላሳይ ይችላለሁ፣ ከፍቼ ነው እያዩ ያለሁት። አሜሪካውያኖች በአሁን ሰዓት አሜሪካውያኖች አብዛኛው ያንግ አሜሪካንስ they are tired of sending their money for dismantling Middle East ታክስ መኒያቸው ማለት ነው። ስለዚህ መንግስት ራሱ ከዚህ በፊት ምናልባት አናውቅም አይደለም ፕሮ እስራኤል ናቸው ተብሎ ነው እንጂ የሚታሰበው ብዙም ጊዜ እስራኤልን ፖሊሲዋን የሚቃወም ምናምን አታገኝም። በጣም ብዙ እነ ፕሮፌሰር ጀፍሪ ሳክስን ጨምሮ ማለት ነው። ጀፍሪ ሳክስን ታውቃለህ? ዌል ኖውን ወርልድ ክላስ ኢኮኖሚስት ነው። ይሄንን ጉዳይ ጀፍሪ ሳክስን ፕሮፌሰር ጆን መርሻይ ነው። ያ እነሱ አሁን ወርልድ ኖውን እንትን ናቸው፣ ጂኦ ባክግራውንድ ያላቸው ማለት ነው። ጦርነትን በተለይ የኒውክሊየር ዋር በጣም የሚፈራው ነገር ነው። መጽሐፎቹን አይተህ ከሆነ ማለት ነው ሁልጊዜ የሚሰጣቸው ኮሜንታተሮች ማለት ነው ኮሜንቶች ማለት ነው። እና እኔ ጦርነትን የሚደግፉ አእምሮዎች አብዛኛው ጦርነትን የሚደግፉ አእምሮዎች ፕሪማቹሪቲ የጎደላቸው ነው ብዬ የማስበው ከህዝብ አንጻር ከብዙ ነገር አንጻር ማለት ነው የምናገኘው ነገር ስለሌለ ማለት ነው። እና ከዛ አንጻር ነው የማየው በጣም እስካሌት ካደረገ ችግሩ በጣም ከተሟሟቀ ለምሳሌ ቻይናም ይሄን ጉዳይ ቅድም እያየ ነበር። አምስቱ ሀገራቶች እነዚህ በዋናነት መጀመሪያ የተኮሰችው እስራኤል እንደሆነ ነው ያለው ጉዳይ። ከዛ ሪታሊት ያደረገችው ኢራን ነች። ስቲል አሁን በቅርብ ከ17 ሰዓት በፊት በታይምስ
እስራኤል ታይምስ ላይ ገብቼ እያየው ነበር። ብዙ እንትኖች ሚሳይሎች ተተኩሰዋል፣ ግን ኢንተርሴፕት አድርገዋል ነው እያሉ ያሉት። ኢንተርሴፕት አድርገዋል። ስቲል ግን ምንድነው ያው እነ ዳኒ እስራኤል የሚያውቁት እስራኤልን ስለሚያውቀው በደንብ እሱ የቀበሮ ጉድጓድ አላቸው። ይተኩሱና ጉድጓዶቹ ውስጥ ነው የሚገቡት። ኢንፍራስትራክቸር ነው የሚወድመው። ያው የቀበሮ ጉድጓድ ቆፍረህ ጀግንነት አይባልም ለኔ። አሁን የኢትዮጵያና ኤርትራ ጦርነት ካስታወስከው ሲተኮስ ምን ላይ ነው? ሰው ላይ ነው የሚወድቀው፣ ሀገሪቱ ላይ ነው። ምንም ቤዝመንት ቆፍሮ ይሄ የፍልፈል ታውቃለህ? ፍልፈል የሚባል እንስሳ አለ። ፍልፈል አንገቱን አያወጣም ኤሪያውን እንትን ካለበት። እኔ አሁን እነ ዳኒ እስራኤል ኢትዮጵያዊ ስለሆነ ትንሽ አንዳንድ ጊዜ ደንፋ ሲል ይቺ የኢትዮጵያዊ ደም ነች፣ ይሄ የበላት ጎንደር ዙሪያ ላይ ምናምን የበላት ምግብ ምናምን ውሃ ከዛ አልወጣችን በሚል ነው እንጂ የማስበው አብዛኛው ሚዲያዎች ላይ እንደማየው እስራኤላውያን ወታደሮች ከዚህ የሄዱ የኛ ወገኖች ለዘመናት በኢትዮጵያን ፖለቲካ ውስጥ ቀደም በነገራችን ላይ በጣም ይሄ ትራንስፓስ ስላደረገ ያ የማይገባ ነገር ስለተናገረ ነው እንጂ አስፋራሳይ ነው። ፈላሻ ኢስ ድሬገተሪ ተርም ነው። ኢስ ኦፊሻሊ የተቀመጠ ነው። ድሬገተሪ ተርም ነው። ላይክ እንደ ጂ ወርድ ማለት ነው። ግን ልታገኝ ትችላለህ። ከዛ ውጪ የአይጥ ጉድጓድ ውስጥ ተቀምጦ ለህዝቡ በነገራችን ላይ ስቲል ኳስችነብል ነው። ቤንጃሚን ናታንያሁ አቴንስ ነው የሚባል ነገር አለ ዘ ግሪክ አይ ስቲል ያለው እዛው የእሱን ካቢኔቶች ሰብስቦ ግራውንድ ውስጥ ጦርነቱን እየመራ ነው የሚል ነገር አለ። በዚህ መልኩ ነው ያለው እና ሁልጊዜም ህዝብን አሲዞ ቁማር የሚሄድ መሪ ነው። እኔ ለህዝብ ነው ማስበው እንጂ ስለ ቤንጃሚን ናታንያሁ ኢዝ ቫምፓየር ለኔ። ኦኬ እንግዲህ አለቃ ታዬ መዝገበ ቃላት ላይ ፈላሻ ሀገሩን ለቆ ሌላ ሀገር ላይ የሚኖር በሚል ነው በድሪጋተሪ ነው ብለው ያስቀመጡትን አላየሁም። ግን አዳይ ነው ፈደደ ምንድነው የኛ መስማማት ነው። ከተስማማ እኮ ሁሉም ነገር የስምምነት ውጤት ነው። እነዛ ከሆነ ጉዲፈቻ የሚለውንም እንዳትጠቀሙ ከለክላለሁ። ቅድም የኦሮሞ ብሔር ተወላጆችን ጠይቃለሁ ብዬ ነበረ። እነሱን በሚቀጥለው እንትን ብዬ ይሄ ነገር ዞሮ ለአድማጭ ተመልካቾቻችን ጆሮ ተስማሚ የሆነ ነገር እንዲደርስ ማድረግ ነው። ተርሙ ቤዚካሊ የኔና የጉዲፈቻ ጉዳዩ ስፔሲፊካሊ ኤቪደንስ የሚያስፈልገው ስለሆነ ነው እንጂ ተርሙን አይደለም እኮ። ይሄኛው ግን ለዘመናት በጣም ብዙ መጽሐፎች ተጽፏል። በነገራችን ላይ የኢትዮጵያን ይሄ የቀደመ ፖለቲካ የሚተችበት አንዱ ምንድን ነው በነበረው ይሄ is part of our history. so those በእስራኤላውያኖች we have been በዚህ አይነት መንገድ ሰብጁጌት ተደርገናል ብለው ነው። ዳስ ዋይ የሁለቱ አሊያዎች እኮ ከዛ ጋር ተያይዘው ነው ወደ እስራኤል የሄዱበት አንዱ ምክንያት። ኦኬ ዋናው ፖይንት እኔ ለማለት የፈለኩት ምንድን ነው እናንተ ብራንድ ናችሁ። እናንተ አይዶን ነው እንዴት ፊል እያደረጋችሁ እንደሆነ አላውቅም። ብዙ ጊዜ አብረን ስለቆየን ሰው ለእናንተ ያለው ግምት አለ። እኔ መንገድ ላይ ሲያገኘኝ የሚነግረኝ ነገር አለ፣ በዩቲዩብ ሲያዩ የሚሰጡት ግምት አለ። ስለዚህ የሚመጥናችሁን ነገር መመላለስ እኔ እንደ እንትን ይሄን በዚህ ግቡ ይሄን አድርጉ ይሄን አታርጉ ልል አልችልም። ኃላፊነት እንደሚሰማን ሆነን ስንናደድ እንኳን በተለይ ልምድ የሌላቸውን ሰዎች የምናስተምርበት መሆን አለብን ብዬ አስባለሁ። ስትናደዱ የምትሳደቡ መሆን የለባችሁም እናንተ። ቢኮዝ መሐመድ አሁን እዚህ ጋር ስትሳደብ ሪከርድ ይሆናል፣ ካፌ ወጣ አይታፈስም፣ ፕሮፋይል ይበላሻል። እንዲህ ተሳዳቢ ሰው ነው እንዴ ትባላለህ። ዳኒ ተሳዳቢ ሰው ነው እንዴ ትባላለህ። ስለዚህ ስሜትን ሊፈታተን ነገር እንኳን የሚመጣ ነገር እንኳን ሲኖር በፖለቲካ በጣም ዋይዝ የሆነ መንገድ ማለፍን መለማመድ አለብን። ሶዛት ከታች ያሉ ወጣቶች ታዳጊ ልጆች የሚማሩት በዛ መንገድ ስለሆነ ማለት ነው። ፖለቲካው መሆን ያለበት እንደዛ ስለሆነ እኔ ማስበው ያንን ነው። እሺ ዩናይትድ አማራ ኔትወርክ ከተስተካከለ ኦኬ፣ ወደ መጀመሪያ ዳኒን እንስማና ወደ ዩናይትድ አማራ እመጣለሁ። እሺ ዳኒ ምንድን ነው የምትለው አንተ? እሺ ቴንክ ዩ ቴዲ። ያው መቼስ ሙሐመድ እንግዲህ ወንድማችን እንግዲህ ምን አባባል አለ የራሱ አሮባት የሰው ታማስላለች ይባላል። እና በመጀመሪያ እንግዲህ ያው እኔ መቼስ ለእስራኤል ብቆምም ቤተ እስራኤል ነኝ፣ ይሁዲ ነኝ። ኮዝ አለኝ እኔ የምቆምላት ለእስራኤል ጉዳይ ለእስራኤል ኢሹ ሰው ይመለከተኛል። ለምን በቀጥታም ሆነ በተዘዋዋሪ ኤፌክት እሆናለሁ በዚህ ጉዳይ ላይ ማለት ነው። ኢራን ጠላቴ ናት። የህሉና ትግል የሚያደርገው የእስራኤል መንግስት አንዱም የዛ የህሉናው አካል እኔ ነኝ። እኔም እንደ ቤተ እስራኤላዊ የእስራኤል መንግስት የሚከላከለውና የሚዋደቅ ያለው ለእኔ ነው። እነ መሐመድ ጓደኛዬ ግን ያው መሐመድ ያው ኢትዮጵያዊ ነው፣
ራሱን ያውቃል። ስለዚህ የራሱ አሮበት የኛን እያማሰለልን ነው። እንግዲህ መሐመድ እንግዲህ የራሱን የውስጥ ችግር ትቶ ስለኛ ውስጥ ችግር እያወራ ነው። እና እኔ ስባወራ ቦልድ ላይ ቢኮዝ አይ አም ጁዊሽ፣ እኔ ቤተ እስራኤል ነኝ፣ እኔ ይሁዲ ነኝ፣ እኔ እስራኤል ማንነት አለኝ። በቀጥታም ሆነ በተዘዋዋሪ ኤፌክት ስለሚያደርገኝ ወንድሞች አሉኝ፣ ዘመዶች አሉኝ ግንባር ላይ የሚዋጉ በመከላከያ ውስጥ ያሉ በመንግስት ደረጃ ያሉ እኔ የዛ የእስራኤል ስቴት የሚባለው የስርዓቱ አንድ አካል ነኝ። እኔን ይመለከተኛል። ከኢትዮጵያዊነትና ከእስራኤላዊነት ምረጥ አንዱ የምትባሉትን ትምህርታለህ። ምንም ይሄ ሁለቱ ምንም ልዩነት የለም። እስራኤላዊነትና ኢትዮጵያዊነት አንዱ ከአንዱ የሚያንስ አይደለም። ምክንያቱም እኔ ነገር ኩቴዲ እኔ ለምሳሌ ኢትዮጵያ ውስጥ ኦኬ ጥሩ ጥያቄ ነው ጠየቅኩህ። እኔ ኢትዮጵያዊነትና እስራኤልነትና አይጋጭብኝም። እኔ ምክንያቱም ተወልጄ ያደግኩት ኢትዮጵያ ነው። ተወልጄ ያደግኩት አማራ ክልል ነው። ተወልጄ ያደግኩበት አካባቢ ህብረተሰብ የአማራ ስነ ልቦና የአማራ ማንነት ውስጥ ያለ የአማራ ደም የሚፈነጭ ውስጤ ነኝ። እኔ ፕራውድሊ ኢትዮጵያዊ ነኝ። ፕራውድሊ አማራ ነኝ። ፕራውድሊ እኔ የኢትዮጵያን ካልቸር እጋራለሁ። ተረዳኛ በባለ አንዱን መረጥ እኔ ኢትዮጵያዊነቴን ቆይ ልንገርህ እየመጣሁልህ እኮ ነው። እንደዚህ ከተባባልን እኮ አሁን ለምሳሌ ከእስራኤል ውስጥ ያሉት እኮ በሙሉ እኮ እስራኤል እኮ አይደለም ከአሜሪካ የመጡ አሉ፣ ከዩሮፕ የመጡ አሉ፣ ከአረብ ሀገር የመጡ አሉ። ግን ከጀርመን የመጣው ጁሽ ግን ከጀርመናዊነቱ ጋር ምንም የሚጋጭበት ክራሽ ማያደርግበት ነገር የለም። ወንድሜ ዳኒ፣ እጅግ የተከበሩ ዳኒ እባክዎትን አንዱን ይምረጡልኝ ብለህ ከሁለት አንዱ ይጋጫል ክሮስ ያደርጋል ምናምን ሳይሆን ጀስት እስቲ አንዱን ምረጥ ብትባል የቱን ትመርጣለህ? ከእናትና ከአባት እንዴት ይመረጣል? መካከል ላይ ከእናትና ከአባት ትመርጣለህ እንዴ? ኦኬ በዚህ ደረጃ ከእናትና ከአባት እንዴት ይመረጣል? መሐመድ ቆይ እንዳትግባ ኢትዮጵያ ዱዋል ሲቲዝንሺፕ አትሰጥም። ስለዚህ መሐመድ አንዴ ፕሊዝ ይቅርታ። በቃ እኔና አድማጮቼ ይገባናል። በዚህ ደረጃ ለመምረጥ ከቸገረ ለመምረጥ እኮ አይደለም እኮ አልኩህ እኮ ተወለድኩባት ሀገሬ እናቴ ናት ኢትዮጵያ። እስራኤል ደግሞ የሚባለው ደግሞ አባት ሀገሬ ነው። ከእናትና ከአባቴ አልመርጥም። ለእናቴ ላለኝ እኩል ፍቅር እኩል ክብር፣ ለአባት ሀገሬም እኩል ፍቅር እኩል ክብር አለኝ። ሰው ልጅ ከእናትና ከአባት እንዴት አሁን ለምሳሌ ከአንድ ጀርመናዊና ከአንድ ኢትዮጵያ የተወለደ እንዴት ከሁለቱ አንዱ ምረጥ ትለዋለህ? ከጀርመኑ አባቱ ከተወለደ የአባቱንም ሀገር ይወዳል። ከእናቱ ደግሞ ኢትዮጵያ የተወለደ ደግሞ የእናቱን ሀገር ይወዳል። ስለዚህ ለእኛ ለቤተ እስራኤሎች እናት ሀገራችን እናት ኢትዮጵያ የተወለድንባት ያደግንባት ትብትባችን አጽማችን የተቀበረበት ሀገር ነው። እንዴት ብለን ነው እኛ ለኢትዮጵያን ኮምፔተንሱ ምንቀጣት? እስራኤል ደግሞ አባት ሀገራችን ነው። የሃይማኖት እሴታችን፣ የሃይማኖት ቅርጻችን፣ የሃይማኖት ካሪቴጅን ያለበት ቦታ ነው። ስለዚህ እኛ ሁለቱ አይጻረርብንም። ገባ? አሁን አንተ ለምሳሌ ትሄዲ ካናዳዊ ሚስት ብታገባ ልጅ ይወለዳል። እንዴት ከካናዳ እና ከኢትዮጵያ ምረጥ ትለዋለህ? ሊሆን አይችልም። የተወለደበት ያደገበት ካናዳ ናት እናቱ፣ አባቱ ደግሞ ኢትዮጵያዊ ነው። ስለዚህ ለእኛ አይጻረርብንም። ግን አንተ በዚህ ደረጃ ከቸገረ እኔ ይገባኛል ነው እያልኩ ያለው። ችግር የለም እለፈው እኮ መቸገር እኮ አይደለም እኮ ፋክቱን እኮ ነው የማወራው። እንዴት ከእናቴና ከአባቴ እመርጣለሁ? ለሁለቱም እኩል ፍቅር እኩል ክብር ነው ያለኝ። እናት ሀገሬ ኢትዮጵያ ትምህርት ቤት ተቀብሏል። በሀገሬ ነው በዚህ ደረጃ ሀገር ወዳድ በሀገሩ ጉዳይ ላይ እውር የሆነ ዜጋ አለማፍራታችን ነው የሚያሳዝነኝ። ኦኬ እኔ ማየው ኦቨርኦል ነው ማየው። ለምን ጊዜያችን የጠፋው በብሔር ፖለቲካ ስለሆነ። የብሔር ፖለቲካ አይደለም። ቆይ እዚህ ጋር ላስተካክል። የብሔር ፖለቲካ አይደለም። እስራኤል ማለት ለእኔ የሃይማኖት መነሻ። ላስተካክል ቴዲ ከአውዱ እንዳንወጣ። አሁን ለአንተ ካናዳና ኢትዮጵያ ልታወዳደር አችልም። እኔ ጀርመንና ኢትዮጵያ በላይ ፈርስት ኢትዮጵያ ምን ጥያቄ ያለው? እስራኤል ግን ለአንተ ግን ምንም አይደለችም፣ ለመሐመድ ምንም አይደለችም። ምክንያቱም እኔ ግን የታሪካዊ አጋር ነኝ፣ የዛች ሀገር አካል ነኝ። የሃይማኖት ካሪቴጅ ቦታ ነው። እስራኤል ምንም አይደለችም ስትል የምታውቀው ነገር አለ ስለኔ? ኦፍኮርስ ለምሳሌ አንተ 100% የኢትዮጵያ ጅዊሽ እንዳልሆን ካውቃለሁ። ምናልባት እንደ አንድ ክርስቲያን የራስህ ካሪቴጅ ሊኖር ይችላል። በእኔ ልክ ግን ልትሆን አችልም። በምንማቀው ክርስቲያን ስለሆንክ ለምሳሌ እኔ ቤተሰቦቼ ከቤተ እስራኤል ጋር ቤተ እስራኤል ላይ ይኖራቸው የምታውቀው ነገር አለ? ሁሌ ከንግግር ነዋ። ምንድነው ንግሬ? ብዙ ጊዜ የምታራምደው ፖሊሲን ስለማውቀው የፖለቲካ አቋምን በእስራኤል ላይ
ሰው የእስራኤል አንድ ርብጣ ደም ቢኖር ኖሮ ካላቆምና ካለስታ ድረደዋለሁ። በቃ ስለኔ ምንም እንደማታውቅ ያወቁት ብዙ ጊዜ ስለ እስራኤል የምታራምደው አልክ። ስለ እስራኤል ሳራምድ ሰምተኛ ታውቅ? ኖ እኔ እናንተ እኮ ብዙ እኮ ዲቤት እኮ ክርክር እኮ አድርገናል በእስራኤል ጉዳይ ላይ እኮ ምንም እኔ እናንተ ወደ ኋላ እኮ ቪዲዮዎች ወደ ዋና ሀሳቤ ልግባ። ቆይ ይኸውልህ ወይ ከሆንክ በአግባቡ ቤተ እስራኤል አይሁን። ቅድም አሁን ሲናገር አንተ እኮ የምትለኝ እኮ ከእናትና ከአባት ምረጥ ለማለመርጥም እያልኩ እኮ ነው። ቆይ ቅድም አሁን መሐመድ ሲናገር ሰምተው ከነበረ ጀፈሪ ሳክስ የሚባሉ እዚህ ማናተን አካባቢ የሚገኝ ኒውዮርክ ኮሎምቢያ ዩኒቨርሲቲ ሊዲንግ ስኮላር ናቸው። ጁ ነው ዓለማችን ላይ ጁ ነኝ ብሎ እንኳን ለእስራኤል ፌርነስ እንኳን አይተነተንም። በቃ ይሄ ሳይድ አይዝ ዛሬ የተፈጠሩ እስራኤላውያን እንኳን እስራኤል አንዳንዶቹ አፓርታይድ ስቴት ናት ብለው ቶፒክ እሱ ነው። ዛሬ አሁን አንተ እንደምትለው አትንታኔ ምናምን እንደምትለው ሳይሆን እስራኤላዊም እንኳን ነው እስራኤላውያን ሲያጠፉ የሚተቹ እስራኤላውያኖች አሉ ነው እያልኩ ያሉት። ልዩነት አለው በአንተና በእሱ መካከል። እሱ ስተቱን ይተታል፣ አንተንም አንደር ኤስቲሜት ታደርጋለህ። ጁዊሽ ሆኖ የገዛ ስቴቱን አንደር ኤስቲሜት የሚያደርግ የለም። ባይዘወይ መተቸት አለ። ኦፍኮርስ እንደ ፒፒን እኮ የእውነተኛ ሁሉ ስርዓት እኮ የሚቃወም እኮ ነፍ እስራኤላዊ ዜጎች አሉ። ግን አንደር ኤስቲሜት ግን የሚያደርግ እስራኤል ግን የለም። ጀፍሪ ሳክስ ይሄ መለስኩልህ እኮ ነው። አሁን አንተ በተናገርከው አውድ ግን ከተቸ እኮ ትክክል እኮ ነው እኮ አልኩህ። ግን አንደር ኤስቲሜት ግን የሚያደርግን ይኸውልህ ጁዊሽ ሆኖ ራሱን አንደር ኤስቲሜት የሚያደርግን በዓለም ላይ አታገኝልኝም። አንድ አታመጣ ራሱን አንደር ኤስቲሜት የሚያደርግ ጉድ ነምበር ኦፍ ጁስ። አሁን ለምሳሌ በጣም ብዙዎቹ ስማኝ፣ እኔ የምልህን ስማ። ብዙዎቹ አሁን ለምሳሌ እነዚህ በተለይ ሪያሊዝም ዓለም ውስጥ ያሉ የሪያሊዝም ተንታኞች ኢንክሉዲንግ ጄፍሪ ሳክስ የምትላቸው አብዛኞቹ ኢቭን አሜሪካ እንኳን ብትሄድ አብዛኞቹ እየሆነ ያለውን ነገር ፌርሊ የሚተቸዋሉ በብዛት ገብቶሃል። ፌርሊ መተቸትና አንደር ኤስቲሜት ማድረግ እስራኤልን እኮ ፍጹም የተለያየ ነገር ነው። አንደር ኤስቲሜት ማኳት አታደርግም፣ ግን እየሆነ ያለውን እንደውም ከምነግርህ ስለዚህ በቃ እሱ ፖይንት ላይ ተስማምተናል። እንደውም ከምነግርህ በላይ አሁን ቅድም ያልኩን ጀፈሪ ሳክስን አሁን አንተ ለምሳሌ አንተ በተናገርከው ላይ ሊደል ከ2 ሳምንት በፊት እስራኤል በምንም ታምር ኢራን ፊት አትቆም አልክ። ይሄ እስራኤል አንደር ኤስቲሜት ማድረግ ነው። አንድ ጁሽ ወጥቶ እስራኤል እዚህ ፊት አትቆም የሚል የለም። ገባ? አሁን እነዚህ አንተ የጠራቸው አካላቶች የእስራኤልን የውጭ ፖሊሲ ሊቃወሙ ይችላሉ። እስራኤል ግን አንደር ኤስቲሜት ግን አያደርጓትም። ይሄ የአንድ ጁ መገለጫ ነው። በጣም በዓለማችን ላይ አስቸጋሪ ከኦሪጂናል ከኔቲቭ በላይ ኦሪጂናል ለመምሰል የሚያደርጉ ሰዎች ጋር የሚደረገው ውይይት በጣም ከባድ ነው። እሱ ኦሪጂናልነታችን መሆኑ አለመሆኑን አንተ አታረጋግጥ። ለምን የማረጋገጫ ብቃቱም የለም አቅሙም የለም። ገባ? ይሄ ነው አንደር ኤስቲሜት ማለት ይሄን ነው። ገባ? ለሱ ነው እኮ አይደለህም እኮ ያልኩህ እኔ እኮ ዳንያው። ስለዚህ እኛን መተ ኢትዮጵያ ጁሽ ማለት የእስራኤል ሴት ጁሽ ናቸው ብሎ የሰጠንን ማንነት አንተ አንድ መተ አይደላችሁም ብትንው ለማድረግ ትችላለህ። እንደዚህ አይነት ፖለቲካ ፕሮፓጋንዳ በዚህ አስገብተን በዚህ የምናወጣው ነው። ዝቅ አታደርገንም፣ ከፍ ነው የምታደርግ። ለምን በተናገርከው ነገር እኛ ዝቅ አንልም። ተረጋጋ። መጀመሪያ ተንፋሽ ውሰድ። አይ ቲንክ እኔ የምናገረው ነገር ተንፋሽ እየወሰድኩ ነው እኮ። ትክክል አይደለም። አንተ ነው ትክክል ነገር ማታረግ። ከኦሪጂናሎቹ በላይ ስትሆኑ አልክ። ፌክ የሆነ ማን አለ? ይሄ ልጅ እኮ ለመረዳት ሳይሆን የሚሰማው አይ ቲንክ ለመመለስ ነው የሚሰማው መሰለኝ። ችግሩ ትልቁ ችግሩ ያለው አንተ እኮ በተናገርከው እኮ ነው የመለስኩልህ እኮ ያለው። ተረጋጋ። እሺ ምን ማለት ነው? አንተ ከኦሪጂናሎቹ በላይ ለመሆን ስትሞክር ስትል እስኪ አንተ ተምታለህ። መጀመሪያው ነገር ተረጋጋ። መረጋጋት አለ። ምንም የሚያቅበዘብዝ ነገር እኮ የለውም። አሁን እያወራን ምንም አልቅበዘበዝኩም። ምን እኮ በጣም ተረጋግቼ እኮ ነው የማወራህ እኮ። በተናገርክበት ልክ እየመለስኩ ነው ያለሁት። እሺ አሁን ተረጋጋና በእስራኤልና በኢራን መካከል የተደረገውን ነገር እየሆነ ያለውን ነገር አስረዳን። ቅድም አሁን ስትነግረኝ አንተ በመጀመሪያ ማስተካከል ያለብህ ኦሪጂናልና ፌክ የሚባል እስራኤል ውስጥ የለም። ይህን ታርም አንተ ምርምት ውሰድ። ማንነታችን አንተ የመቀየር ሞራልና መብት የለም። ኦሪጂናል ከኦሪጂናል በላይ መሆናችሁን ልትል አትችልም። እስራኤላዊንን ፓስፖርት አለን፣ ማንነታችን ይሁዲ ነው። ስለዚህ አንተም ያንን አውቶሪቲና ስልጣን የለም እንደዚህ ብል መናገር። አንተ ለምሳሌ ኢትዮጵያነትን ልቀማ አልችልም። ገባ? ከኢትዮጵያ በላይ ኢትዮጵያ ሆንክ ብልል አልችልም። ስለዚህ አንተም እዚህ ጋር መታረም አለብህ። እንዲህ ተረጋጋ።
መጀመሪያ ትንፋሽ ሰብስብ። አሁን ቁጣ አይበልህ። አሁን አንተ በጣም ሌላ ዓለም ላይ ቁጣ እኮ አይደለም እኮ ትክክል ነገር እኮ ነው የምነግርህ እኮ ቴዲ እኮ ሰተን እኮ እየነገርኩህ እኮ እኛ እኮ ስንነግርህ እየሆነ ያለውን ነገር እስራኤላውያን እንኳን ሆነው ፌርሊ የሚተነትኑ አሉ። ለምሳሌ እሱ ሌላ ነው። እኔ በተናገርከው ሌላ እኮ ነው የምሄድልህ እኮ ወንድሜ። አረቄ ቤት አታርገው። መጀመሪያ ጥያቄን ስማና ከዛ ከጨረስክ በኋላ ብዙ ጊዜ ምርጥ ጥያቄ ነው ትላለህ። ከዛ የምጠይቅን ጥያቄ አፈር ከድሜ ታበለዋለህ። ኦፍኮርስ አንተ በምትፈልገው መንገድ አልመልስልህም። አንተ የምትፈልገው ላሰማ አልችልም። ወይ ስማኝ፣ አሁን እንዴት ያለ ነገር ነው? እኔ ከዚህ በላይ አእምሮዬ ሊታገስ አይችልም። አም ሶሪ ዳኒ እኮ ማስተካከል ያለብን አስተካክላለህ። ቆይ ተረጋጋ ዳኒ። እኛ ስናነሳልህ እንደ ምሳሌ አድርገን ጀፈሪ ሳክስን አነሳን። ለምሳሌ ጀፈሪ ሳክስ እንደውም ከምነግርህ በላይ አታውቀውም። ስለማታውቀው ሰውዬ ነው። ብታውቀው ቪዲዮቹን እንዴት እንደሚተች እስራኤላዊ መሆኑን ትጠራጠራለህ። የሚናገራቸው ቃላቶች እጅግ በጣም እንደውም ከምነግርህ በላይ ነው የሚተቸው ማለት ነው። ሰውዬው ገብቷል አይደለም? አጥብቆ ነው የሚያወግዘው። ኢቭን ከምነግርህ በላይ ማይነገሩ ሌሎች ሰዎች ቢሆኑ ሊያስጠይቃቸው የሚገባቸውን ነገሮች ሚዲያ ላይ የቀረበ ብዙ ሚስጥራቶችን ይናገራል። በጣም ብዙ ሚስጥራቶችን ይናገራል። ስለዚህ ምንድነው የሚናገረው? እሱን ገብተህ ቪዲዮቹ ምናምን ስታይ ምናምን ትረዳለህ። በተረፈ ሁሉም ሰው እንደዛ አይደለም ነው እያልኩ ያሉት። አሁን በተለይ ባለንበት ዘመን ላይ አብዛኞቹን ብሰማቸው ለፌርነስ ቆሞ በቃ ፌር ነው ይሄ ነገር ትክክል አይደለም ይሄ ትክክል ነው ብሎ የሚተነትኑ ለአእምሯቸው የሚኖሩ ብዙ አሉ። ቅድም እኮ ስናገር እኮ የነበረውን ነገር እኮ ሰምተኝ ከሆነ የኢራንን ኢንቴንት ማወቅ አይቻልም። ለምሳሌ ኢራን ኒክለር ማብላላው ለሰላማዊ አገልግሎት ነው ብትል እስራኤላውያኖች እንዴት ነው የሚያምኗቸው? ዩቲንክ ያምኗቸዋል? ቅድም ቤንጃሚን ኔታንያሁ ሲናገር ሰምታችሁ ከሆነ ዛሬ እዚህ የተተኮሰው ጥይት ኢማጂን ኒክለር ቢሆን ሊደርስብን የሚችለውን አደጋ አስቡት እያለ ነበር ሲናገር የነበረው። ለእስራኤል ፌርነስ ምን ይሆን እኮ ነግሬሃለሁ እኮ እስራኤላውያን አለማመናቸው ከራሳቸው ፐርስፔክቲቭ ትክክል ናቸው። ኢራናውያንን በአለማመናቸው ከራሳቸው ትክክል ናቸው። ፖይንቱ ምንድነው? ዞሮ ወዴት ይወስደናል? ወደ ፓወር ፖለቲክስ ነው የሚወስደን። ዛሬ ኢራን የምትደበደበው እስራኤል ከኢራን የተሻለ ጡንቻ ስላላት ነው። ኢራን ምናልባትም ኒውክለር ቢኖራት ኖሮ አሁን የደረሰባት ነገር አይደርስባትም። በዚያ ወድ ነው ያወራነው። አንተ ምን ትላለህ ነው ጥያቄ ነው። ግን በመጀመሪያ ግን በዚያ ወድ ነው ያወራነው። ግን ትልቅ የተናገርከው ነው የተሳተፈው ነገር ግን አንዳንድ ጊዜ እናንተ ከኦሪጂናሎቹ በላይ ኦሪጂናል ለመሆን ስትሞክሩ ብለህ አጠቃላይ ነው የወሰድክበትና ይሄ ደግሞ ንግግር ደግሞ ትክክል አይደለም እያልኩ ነው። ይሄ መስተካከል አለበት እኮ አልኩት። ሰው ከታች አዳምጦናል። እሱን ያልኩት ጄፈሪ ሳክስን አይቼ አሁን አንተን ሳይ ያንተ ጦዘብኝ እንዴ። ኦሪጂናል የሚለው ቃል ታዲያ ምን አመጣው እዚህ ጋር? ኦሪጂናልና ፌክ የሚለው ነገር ምን አመጣው? አሁን ምንድነው ፖይንት? ወይ ሐሳብን ሰጣለህ ወይስ በሰላም ተሰለባለህ? እኔ ፖይንት ኦፍኮርስ ኮሬክትነስ ያደርግ ባለፍማ አለብን። እንደ ህብረተሰብ መጥተህ እዚህ ጋር ታች ብዙ ቤተ እስራኤሎች አሉ ከኦሪጂናሎቹ በላይ ትሆናላችሁ ስትለን እኔን ብቻ አይደለም መሰል ቦታች ያሉትንም እየሰደብክ ነው። ትክክል አይደለም። ይሄ እኮ ለእናንተ እኮ አይደለም እኮ ኦቨርኦል በሰዎች ንግግር ውስጥ አስቸጋሪው ነገር እንደናንተ እኮ ነው ያልከው እኮ እንደናንተ ብለህ እኔን እኮ ነው የቀጠልከው። ትዊስት አታርገው። ለአንተ አይደለም አካሄዳለ የዩናይትድ አማራ አይ ጭቅጭቅ ሆነ። ምናልባት ጭቅጭቅ ሆነ ከቅድም ጀምሮ በቃ የምጠይቀውን ጥያቄ ይለጥጠዋል። የምጠይቀውን ጥያቄ ይለዋል። እሱ አይደለም ፖይንቱ። አሁን እኔ ስንወያይ ዳኒ እንዴት አየኸው በሳምንቱ የሚደረገውን በኢራንና በስኮቴል? እኔ እኮ እየለጠጥኩት እኮ አይደለም። ኢየሱስ ክራይስት እኔ አንተ የሚመችን ነገር ልመልስልህ አልችልም። በመሀል እኔ ልግባና ኦኬ ዩናይትድ አማራ እንስማማና ወደ አንተ እመጣለሁ። ዳኒ ጋፕ ይኖርና ምናልባት በጋፑ ይስተካከላል ያስባለሁ። ቴዲ እኔ እኮ ሀሳቤን እኮ አላጠናቀኩም አይደል እንዴ? እኔ እዚህ ጋር ምን እያልኩ ነው? መስተካከል ያለበት ነገር ካለ ምን ይስተካከል ያለው። በሀገሬ ጉዳይ ላይ እንኳን እኮ ስትናገር እኮ አድምጫለሁ። እኔ እኮ መብቴ እኮ ነው። ኢትዮጵያ ፓስፖርቴን እኮ ላሳይህ እኮ እችላለሁ። በሀገሬ እኮ እችላለሁ። እኔም ኢትዮጵያዊ ነኝ። አንተ እኩል መብት ነው ያለኝ። የምን በሀገር ጉዳይ? ተረጋጋ። አንተ አሁን የትኛው ጋር ነው? ጀርመናዊ ነኝ ትላለህ፣ እስራኤላዊ ነኝ ትላለህ፣ ኢትዮጵያዊ ነኝ ትላለህ። በየትኛው ላይ ያዘህ ነው ያንተ? ቁርስ ይመለከተኛል እኮ ኢትዮጵያ ጉዳይ ለምን እንደማይመለከተኝ? አንተ የካናዳ ዜግነት ስለያዝክ ወይ ደግሞ መሐመድ የካናዳ ወይ አሜሪካ ዜግነት ስለያዘ በኢትዮጵያ ጉዳይ አይመለከትም። ዜጋ ነህ? እኔ እኮ አልገባኝም። የትኛው ዜጋ ነህ?
እኔ የኢትዮጵያ ዜጋ ነኝ። ቅድም ጀርመናዊ ነኝ አልከኝ። ጀርመናዊ ነኝ ብዬ ካፌ አልወጣኝም። ሬከርድ መስማት ትችላለህ። አላለም ጀርመናዊ ነኝ አላልኩም። ልልም አልችልም። የምኖረው ጀርመን ነኝ ነው ያለው። የምኖረው ጀርመን ነው ያልኩት እኔ። የምትኖረው ጀርመን ነው? አዎ የምኖረው ያለው ጀርመን ነው። ስለዚህ በኢትዮጵያ በሀገሬ ጉዳይ ልትለኝ አልችልም። ለምን ሀገሬ የምትለው የኔም ሀገር ነው። እኔ እናንተ እኩል መብት ነው። እናቀዝቅዘው ዳኒ፣ አንዴ ተረጋጋ። ሚት አድርግና ዩናይትድ አማራን እንስማና ወደ አንተ እናቀዝቅዘው ዳኒ። ኦኬ ቴንክ ዩ፣ ሁላችሁንም አመሰግናለሁና አንዳንድ ጊዜ ወደ እንትን ስለሚሄድ ትንሽ እንዲያው ፖለቲካ ነው የሚወራው። አንዳንድ ነገሮች ቢነሱ በትዕግስት መነጋገር ይሻላል ብዬ አምናለሁ። እኔ ዳኒ ቅድም ከተናገረው ምንም ልዩነት የለኝም በአብዛኛው። በተለይ አሁን ከዚህ ከኢትዮጵያ ጋራ ከኤርትራ ጋራ ተያይዞ በተነሳው ጉዳይ ላይ ማለት ነው። ይሄ ባህር ወደብ ምናምን የሚባለው ነገር ላይ በተደጋጋሚ ቴዲ ይህን ሀሳብ ታነሳዋለህ። ሁላችንም እየነካካ ነው የምናልፈው። በአገር ጉዳይ አልደራደርም ትላለህ። ብዙ ጊዜ ያጋጨን ነገር ደግሞ ያ ነው። አሁን ሀገር ማለት ምን ማለት ነው? መሬቱ ብቻ ነው? ህዝብ ነው? ይሄ ነገር ይለይልን ብለን በተደጋጋሚ ተነጋግረንበታል። ትዝ ይልህ ከሆነ አዎ፣ ከሌሎች ሀገሮች ጋር ስታወዳዱት ቅድም ለምሳሌ አንስተዋል፣ መሐመድም አንስቶታል፣ አሜሪካንን አንስቷል። ለምሳሌ አሜሪካን ሀገር ሆነ የአሜሪካን የሚነካ ነገር እንድትናገር እንደማትችል ግልጽ ነው። ያ የሆነበት ምክንያት ምንድን ነው ብለን ደግሞ አሜሪካኖቹ ለዜጎቻቸው ትልቅ ክብር አላቸው። የዜጎቻቸው መብት አክብረዋል። ስለዚህ ልዩነት አለ። ኢትዮጵያ ውስጥ ዜጎችን እየጨፈለክ፣ ዜጎችን ማንነታቸው ነጥቀ፣ ዜጎችን በማንነታቸው ለይተ እየጨፈጨፍክ ስለ ኢትዮጵያ እንደሆናቸው አስቡ ብትለን ይሄ ሊመጣ አይችልም። ስለዚህ ትልቁ ችግር እዛ ላይ ነው። የገዛ ሀገራችንን እንድንጠላ ያደረጉን የገዛ ሀገራችን በገዛ ሀገራችን ላይ ማንነታችን ተነጥቀን እየተጨፈጨፍን ኢትዮጵያ የባህር ወደብ ያስፈልጋታል እና በጋራ እንቁም ብትሉ በምን ሂሳብ ነው የሚባለው? በምን ሂሳብ ነው? ያ የባህር ወደብ ለህዝብ መገልገያ ነው ወይስ ጌጥ ነው? ግድግዳ ላይ የሚሰቀል ጌጥ ነው? ይህንን ነው እንግዲህ የጠየቅነው እኮ እኛ። ኢትዮጵያን መጥላት ያለ መጥላት ከዚህ ጋር የሚያያዝ ነገር አልነበረም። ኢትዮጵያ ውስጥ ያለው ስርዓት፣ ኢትዮጵያን የሚያስተዳድረው ስርዓት ዜጎችን በማንነታቸው እያጠቃ ነው። ኢትዮጵያዊ እንዳልሆኑ እያደረገን ነው። ለምሳሌ እኔ እንደ አማራ ነኝ ብዬ ነው የምመጣው። እንደ አማራ ኢትዮጵያዊነቴ ተነጥቆ በኢትዮጵያዊነት ያለኝ ቦታ ተነጥቄ እየተቀጠቀጥኩኝ ስለ የትኛው የባህር ወደብ ላስብ? የባህር ወደቡ ቢኖር ባይኖርስ ለእኔ ምንድን ነው የሚጠቅመኝ ነው? ከምንድን ነው የሚያድነኝ ነው እንጂ እውነትህን ነው እኮ ሰላማዊ ሀገር ቢሆን ኖሮ ዜጎች መብታቸው ተረጋግጦ የሚቀጠቅጥ ማን ነው? መንግስት ነው ስርዓቱ፣ የኢትዮጵያ መንግስት። ስለዚህ ስርዓቱን ቀይረው። ስርዓቱን ለመቀየር እኮ ነው የምንታገለው እኮ። ስለዚህ ስርዓቱ ቀጠቀጠኝ ብለህ በኢትዮጵያ ያሉና በኢትዮጵያ ጥቅምና ፍላጎት ላይ ግን አጌንስት ልትቆም አትችልም። ነው ቆማለሁ። ምንድነው ስርዓቱ ማለት ምን ማለት ነው? ቴዲ ፓርቲና ሀገር መለየት አልቻልክም ማለት ነው። ኖ እሱ ይሄ እኮ ቀልድ ነው። እንደዚህ አይነት ለምሳሌ አሁን አንተ የምትታገለው መንግስት ለመሆኑ አይደል? ብትችል ይሄ መንግስት ገልብጠ ሀገር ለማስተዳደር ነው። አንተ የምትመሰርተው መንግስት ለሁሉም ምቹ ላይሆን ይችላል። ስለዚህ መንግስት ሄዶ መንግስት በመጣ ቁጥር ተከፋዩ የሚል ሁሉ ዜግነቱን እየቀየረ ከውጭ ኃይል ጋር የተሰለፈ ሀገር የምትባል ነገር አይኖረንም ማለት ነው። ፓርቲ ከሆነ ፓርቲውን ትታግለህ ትጠላለህ፣ ወይ በትጥቅ ትግል ወይ በየ5 ዓመቱ በሚደረግ ምርጫ። ተደብድቤ ያለው ብለህ ግን ከሀገር ጥቅምና ፍላጎት አንጻር በተጻራሪ ልትቆም አይገባም። ሀገር ማለት ቴዲ በተደጋጋሚ የምታነሳው ጥያቄ ነው። በነገራችን ላይ የህዝቦች ግፍና በደል ለአንተ ምን አይደለም ማለት ነው። እንደዚህ አይነት ነገር ከሆነ ሀገር ማለት ምን ማለት ነው? ይኸውልህ ወንዝና ተራራ ብቻ ነው። አሜሪካን ብትኖር ግፍና መከራ አይቀርልህም። እስራኤላውያን በዚህ ደረጃ ለሀገራቸው እኮ ፍቅር ያላቸው እኮ አስተዳደራቸው እኮ ወይ 100% ፐርፌክት ስለሆነ እኮ አይደለም። ፐርፌክት ስለሆነ መስሎ ነው እንዴ
ዜጎች በሀገራቸው ጉዳይ ማይደራደሩ ኤርትራውያን ሀገራቸው ወይም መሪዎቻቸው ፐርፌክት ስለሆኑላቸው ነው እንዴ በኤርትራ ጉዳይ እንደራደረም የሚሉ? እየተረገጡ እኮ ነው። አንተ እንደውም ያን ያህል እኮ ኢንተርኔት የለ የነሱን ያህል ኢንተርኔት የላቸው። ያንተን ያህል እነሱ ኢንተርኔት የላቸው፣ ነፃነት የላቸው። እንደዚህም ሆኖ መከራ ግን እየዘነበባቸው በሀገራቸው ጉዳይ አይደራደሩም። አንተ ገዢው ፓርቲ ስላስቀየምህ በሀገሬ ጉዳይ አይዶን ኬር ምናምን የምትልበት ነገር ከሆነ ሲበርድህና ሲሞቅ የምትለብሳት አይደለችም ሀገር ነጭ ቴዲ። ሲበርደኝም ሲሞቀኝም የምቀይራት ሀገር ነች ቴዲ። እንደሱ አይደለም ከሆነ አሁን እስራኤል አነሳ አታውቀውም። እስራኤልን ማርቸዋል። በዜጎቻቸው መካከል ልዩነት የፈጠሩ ሀገሮች አይደሉም። ዜጎቻቸውን እኩል አድርገው ያቆሙ ሀገሮች ናቸው። አሁን የምትለው ኤርትራ ራሱ አሁን አንተ እንደምትለው ዲክታተር ነው ወዘተ ብለህ ታስቀምጠው ትችላለህ። የኤርትራ መንግስት በዜጎች መካከል ልዩነት አይፈጥርም። ሁሉም እስራኤላዊ ቤንጃሚን ኔታንያሁን ይወደዋል። ሲስተማቸው ነው። ሲስተማቸው ህዝቦችን ዜጎችን እኩል ያደረገ ነው። ግለሰቡ ላይ ችግር አይደለም። እኛ ጋር እኮ ሲስተማችን አይደለም እኮ ችግር ያለው። ሲስተማችን ዜሮ፣ ግለሰቦች የሚመጡት ዜሮ። አንድን ህዝብ ለማጥቃት ሙሉ መዋቅራቸውን ዘርግተው እየተረባረቡ ማስተካከል ያለብህ አሁን እናንተ የብሔር ፖለቲካ ውስጥ የገባችሁ ሰዎች አንድ የተሰወረባችሁ ነገር ሀገርና ገዢው ፓርቲ ይምታታባቸዋል። ቅንጣት አልተሰወረብህም። አንተ መታገል ያለብህ ማስተካከል ያለብህ ይሄ ጨቋኝ ነው የምትለውን አገዛዝ ስለመቀየር ነው። ይሄንን አምባገነናዊ መንግስት ነው ብለህ ከፈረጅከው አይ ቲንክ የምትታገለው ለዛ መሰለኝ። የተሻለ ስርዓት ለማምጣት ነው የምትታገለው። በተረፈ ባለህበት ሀገር የትም ኑር የትም ደስተኛ ስለሆንክ አይደለም። የምትከፋባቸው ብዙ ነገሮች አሉ። ስቲል ግን ከነ ልዩነትህ በሀገራዊ ጉዳይ ላይ ሳትደራደር ግን እጅ ለእጅ ትያያዛለህ። ከማጋ ለምሳሌ አሜሪካዊ ከሆንክ ሳትወድ በግድ በአሜሪካዊ የጋራ ጥቅም ላይ አትደራደርም። የሰው ሀገር ነው፣ የኔ ሀገር አይደለም። ተጠግቼበት ነው እሱን ኖ አሜሪካ ውስጥ ሆነ የአሜሪካንን ህልውና አደጋ ውስጥ የሚከት ነገር ለምሳሌ አንተ በዶናልድ ትራምፕ ደስተኛ ላትሆን ትችላለህ። ዶናልድ ትራምፕ አልወደድኩትም ብለህ ግን በአሜሪካ ጥቅምና ፍላጎት ላይ ግን አትደራደርም። ማንም አሜሪካ አይደራደርልም። ማንም ራሽያዊ ቭላዲሚር ፑቲን አገር ውስጥ አምባገነናዊ ስርዓት ነው የተካው ተቃዋሚዎችን እያሳደደ ይገላል ብሎ በራሽያ ጥቅምና ፍላጎት ላይ ሲደራደርላት አታይም። ያንተ የተለየ ነው እንዴ ከነዚህ ሁሉ? ኦኬ ቴዲ እድሉን ሰጠኝ። እኔ ሰዓቴን የወሰድክ ቢሆን የማይወዳደሩ ነገሮችን አታወዳድርብኝ። አሜሪካን ሀገር ስቀመጥ በስደተኝነት ተቀምጬ የማገኘው ነገር ሁሉ ለእኔ በሰው ጭንቅላት በሰለጠነ ሀገር የሰውን ዲሞክራሲ ሼር እያደረኩ ኮሜንት ማድረግ አልችልም። አክቹዋሊ እንዲያው ከእንትን አንጻር ኦኬ ቢልድ ያደረጉት ሀገር ነው ዋጋ ከፍለው። ራሴ ተወልጄ ባደግኩበት ሀገር በማንነቴ እየተጠቃው ከመንግስት ጋር ተጨባብጠህ ባህር ወደ አምጣ ብትለኝ ምንድን ነው ቴዲ? ይሄ ነገር እንዴት ሆነ? ለመናገር ዘራችን እየጠፋ ያለ በገዛ ሀገራችን እንዳንወዳት እየተደረግን ዋጋ የከፈልንባትን ሀገር ተነጥቀን እየተጨፈጨፍን እንዴት አድርጌ ነው ከአብይ አህመድ ጋር ቆሜ ኤርትራን ታስተካክላለህ? ኢትዮጵያ ውስጥ እኮ ማንም የደላው ህዝብ የለም። ማንም በህዝብ ደረጃ በተለየ ሁኔታ እንደው ፐርፐዝሊ እንደዚህ ሁሉም ተገድያለሁ የሚል ነው። ለፍርድ እንዲያመች ነው። አንተ እንግዲህ ጋዜጠኛ ነህ። የአማራን ያህል በዘር ማንነቱ ተለይቶ የተቀጠቀጠ ህዝብ አለ ኢትዮጵያ ውስጥ። እሱን ከአንተ በላይ ተናግሬያለሁ ብዙ ጊዜ። ታዲያ አማራ ህዝብ እንደ ህዝብ የሐሰት ትርክት ሰለባ ውጤት ነው ብዬ አምናለሁ። የኔን ያህል እንኳን እናንተ አትናገሩም። ከኔ ቤት ስትወጡ አንተን ማለት ያለው አብዛኞቻችሁ በቆጣችሁ ውስጥ የምትገቡ ናችሁ። እንደ ህዝብ ግፍ የተሰራበት ነው። ይሄን ግን የምታስተካክለው ሀገርን በመጥላት አይደለም። ይሄ የፈጸመብህ ስርዓት ድጋሚ እንዳይመጣ አንተ ላይ የተፈጠረውን አይነት ነገር ሌሎች ዜጎች ላይ ሌሎች ህዝቦች ላይ እንዳይፈጠር መልካም አስተዳደር በመትከል ነው።
ዘንድ አንተ ላይ እንደዚህ አይነት ተግባር የፈጸሙብህን ለፍርድ ስታቆም ነው። አንተ ላይ እንደዚህ አይነት ግፍ የፈጸሙብህን ከዋና ደራሲዎቹ ጋር አብሬ እሰራለሁ እያልከኝ ለአማራ ህዝብ ተቆርቋሪ ነኝ ልትለኝ አይገባም። ኢንፋክት ከማጋ ለምሳሌ የሻዕቢያ መንግስት ቲፒኤልኤፍ የአማራ ህዝብ ላይ የሐሰት ትርክት በመተረክ ግንባር ቀደሞቹ ናቸው፣ ደራሲዎቹ ናቸው። ከነዚህ ጋር አብሬ እሰራለሁ ካልከኝ የአማራ ህዝብ ላይ ጄኖሳይድ ከፈጸሙና የሐሰት ትርክት ከተረኩት በላይ አንተም ተራኪው ነህ ብዬ ወስዳለሁ። እኔ ያልኩህ አሁን ሰማ ነው፣ ምሳሌ ነው የምነግርህ። ገብቶሃል አይደል? ስለዚህ አንተ የምትመሰርትልኝ ሀገር አማራው እንዳይጎዳ፣ አንተ ላይ የደረሰው ኦሮሞ ላይ እንዳይፈጸም፣ ጉራጌው እንዳይፈጸምበት፣ እንዲህ ያሉ ማንኛውም ጊዜ ያመጣቸው ፖለቲከኞች ህዝብ ላይ እንዳይቀልዱ፣ ትርክት እንዳይጽፉ። ገብቶሃል? ሂስትሪ ማለት ትላንትና ያየኸውን ወይም ደግሞ ትላንት የተሰራውን ሚስቴክ ሪፒት ላለማድረግ ነው፣ በተሻለ ለመተካት ነው። ስለዚህ የሆነ ፓርቲ በለስ የቀናው ፓርቲ አስቀየመኝ ብለህ ሀገርን ምትገፋት መሆን የለበትም። የኔ ሀሳቤ ነው። ኦኬ ደቂቃ ስለወሰድኩብህ ሶሪ። ያው የኔን ሰዓት ጨረስከው ራስህ። አንተው ዳኛ አንተው ፈራጅ ሆነ ራስህ ጨረስከው። በቂ ደቂቃ አስጣለሁ። ያው ቴዲ በቂ ደቂቃ አስጣለሁ፣ ችግር የለውም። ኦኬ የኔ አቋም አሁንም ልትረዳል የሚገባው ነገር ማንም ሰው ህልና ያለው ሰው ሊረዳ የሚገባው ከመንግስት ጋር ተባብረህ ኢትዮጵያ ትልቅ እንድትሆን የባህር ወደብ ያስፈልጋታል ብሎ ሊናገር የሚችል ሰው የመጀመሪያ ደረጃ ምን ሞራል አለው ነው? በየትኛው ሞራል ነው ይሄን ብሎ የሚናገረው? አንተ እኮ ትልቅ ለመሆንም የሀገርን ጥቅም ለማስከበርም እኮ የመጀመሪያ ስራ የህዝቦችን መብት የማክበር ስራ መስራት ነው የመጀመሪያው ስራ። አጠፋሃለው 40 ቢሊዮን ዶላር አውጥቼ ጨፈጭፈሃለው የሚል መንግስት እሱ በሰከረ ቁጥር እንደገና ወደብ አመጣለው ወይም ደግሞ የሆነ ነገር አደርጋለሁ ሲል የሱ ጋሻ ጃግሬ መሆንበት ምክንያት በየትኛው ሂሳብ ነው እንዴ? ኢትዮጵያን እኮ አብይ አህመድ አይደለም ጠላት ያደርገን የሚችል ይሄ የፋሚሊ ጨዋታ ስለሆነ ነው መሀል መሀል የሚገባበት። ኢትዮጵያ የባህር በር እንዲኖራት ትፈልጋለህ አትፈልግም? አሁን እኮ ይሄ ኢትዮጵያ የባህር በር እንዲኖራት ትፈልጋለህ አትፈልግም? የሰጠኸኝን እድል እኮ ልንጠቅ እያልኩ በጣም ነው። በቂ ደቂቃ። ኢትዮጵያ የባህር በር እንዲኖራት ግን ትፈልጋለህ አትፈልግም? ይሄ እኮ ግብታዊ ጥያቄ እኮ ነው ቴዲ፣ እንጂ ዝም ብለህ ትፈልጋለህ አትፈልግም የሚባል ነገር ጥያቄ እኮ አይደለም። እውነት ለመናገር ቢኮዝ አንተ የፈለግከው ነገር አውቃለሁ። እፈልጋለሁ ብል ምን እንደምትፈልግ አውቃለሁ። አልፈልግም ብል ምን እንደምትፈልግ አውቃለሁ። ግልጽ ያለ ነገር ነው የገጠመኝ። ግልጽ እኮ ነው። ይሁን ይገጥምና ነው እሱ ነው እኔ ደግሞ አንተ ፖለቲከኛ ነህ። በትጥቅ ትግል ዓላማዬን አሳካለሁ ብለህ እየተዋጋ ነው ያለው። ነገ ከነገ ወዲያ የባህር በር ያስፈልግሃል። መቼስ ሀገር አስተዳድራለሁ ብለህ ነው የምትመጣው። ስለዚህ ይሄንን የባህር በር እንዴት ነው የምታሳካው? የመጀመሪያው ይሄን ከማሳካት በፊት ግን ኢትዮጵያ የባህር በር እንዲኖራት ትፈልጋለህ አትፈልግም ስል አይፈልጋለሁ አልፈልግም ብለህ እንድትመልስልኝ እኮ ነው። እንደሱ ደግሞ አልመለስልህም እኮ ፖለቲካ ነው አላልከኝም? አሁን ፖለቲካ ደግሞ እስከሆነ ድረስ የምናወራው እኔ ደግሞ አሁን የማወራው ነገ መንግስት ስንሆን ይሄ ስራ ሲወድቅ አገሪቱን የሚረከበው አካል ይወስነዋል። ይሄ ኦኬ፣ አገሪቱን የሚረከበው አካል የመጀመሪያ ስራው ኢትዮጵያኖቹን አንድ የማድረግና ኢትዮጵያ የምትባለዋን ሀገር ማስተካከል፣ ውስጥ ያለውን ችግር መፍታት። ከዛ በኋላ ኢትዮጵያ ምን ያስፈልጋታል አያስፈልገው የሚለው ነገር ነገ ነው የሚወሰነው። ኦፍኮርስ ኢትዮጵያን የሚመጥን መንግስት ሲመጣ ይወስኗል። ዛሬ አይደለም እኛ ምን ወሰነው እንደፈለገ ይፈልጋል አልፈልግም የምለው ነገር አይኖረኝም። ስለዚህ እኔ ከአብይ አህመድ ጎን ቆሜ ወደብ ያስፈልገኛል ብዬ የምታገልበት ቅንጣት ያክል ነገር ሊኖረኝ አይችልም። እንዳማራ የመጀመሪያ የመኖር መብቴ ይከበርልኝና እንደ ሀገር እንደ ህዝብ ሰላም ይወረድና
የውስጥ ጉዳያችን ከፈታን በኋላ ብዙ ነገሮችን መፈተሽ ይቻላል። ይሄ ሳይኖር ግን አንተኛ ምንም ነገር የለም። ይሄ ትክክል። እሺ ሁለተኛ እየቋጨ ነው። እንሂድ። መጀመሪያ ዶሜስቲክ ውስጥ የተፈጠሩ ቫዮለንሶች ሶልቭ ይደረጉ ነው የምትለው። ለምሳሌ ከአንተ ጋር ያለው ችግር እስኪ አንተ ንገረኝ፣ እንዴት ነው ሊፈታ የሚችለው? ይሄ ችግር የሚፈታው አሁን ያለው ጦርነት የሚፈታው አሁን ያለው ባክ ኤንድ ፎርዝ። ይሄ መደበኛ ውይይት አይደለም። እዚህ ጋርም ሳስቀራችሁ ጀስት ፍሬንዳሞች ነን ብዬ ነው። መደበኛ ውይይት ላይ ሙሉ ደቂቃዎች አይደብራችሁም አይደል? ጀስት ባክ ኤንድ ፎርዝ ባልተለመደ ሁኔታ ባክ ኤንድ ፎርዝ ያልኩ የሚመልሰው ሌላ ሰው አላስገባም። ጀስት ጓደኛሞች ነን ብዬ ነው እናንተን ያስቀሯችሁ። ኦኬ፣ በዛ አውዲዮ መደበኛ ውይይት አይደለም። ኦኬ፣ ዩናይትድ አማራ የምታደምጡን ሰዎች በዛ አውድ አድምጡ። እርስ በርስ ክሮስ መጠያየቅ እንችላለን። ለምሳሌ ከአንተ ጋር የተገባው ችግር መፈታት አለበት ብላል። እንዴት ነው የሚፈታውሽ? ኦኬ፣ ይሄ ግልጽ የሆነ ነገሮች አሉ። አሁን በኢትዮጵያ ምድር ላይ ኢትዮጵያ የምትባለውን ሀገር አሁን ባለው ስርዓት ልትስተካከል እንደማትችል ሁላችንም እናምናለን ብዬ አስባለሁ። ቅድም ራስም ብለዋል። በኢትዮጵያ ምድር ያልተጎዳ ማህበረሰብ የለም፣ ያልተጨቆነ ማህበረሰብ የለም ብለሃል። ስለዚህ የመጀመሪያ ስራችን ይሄን መፍታት ይሆናል። ይሄ የሚፈታው ደግሞ ይሄ ስርዓት አገር መምራትም አልቻለም፣ አገር ማስተዳደርም አልቻለም፣ ህዝቦችን በመጨፍጨፍ ላይ ነው ያለው። ይሄንን ነገር አቁሞ ወደ ሰላማዊ ነገር መምጣት አለበት ስርዓቱ። ዩናይትድ አማራ ሀገር መምራት አልቻለም። ይሄ መንግስት ሙሉ ለሙሉ ይወገድ ነው እያልክ ያለው ወይስ ከዚህ መንግስት ጥያቄ የለውም? ኦኬ፣ ይወገድ ነው የምትለው? ይውረድ፣ በቃ ይውረድ እኮ ነው እያልኩ ያለው። ሙሉ ለሙሉ መገርሰስ አለበት ነው የምትለው? ኦፍኮርስ። ታዲያ ምን ግማሽ የሚባል ነገር አለ እንዴ? ይሄ ስርዓት እንደ ስርዓት መውረድ አለበት። ኢትዮጵያ የሚመጥን አልሆነም። በቃ እሱ እኮ ነው ትልቁ ጥያቄ። ስለዚህ ታዲያ እንዴት ነው ታዲያ? አሁን እኮ ያልገባኝ ነገር ያንተ አቋም ወይ ማሸነፍ ወይ መሸነፍ ሆኖ የሀገርን ህልውና የሚፈታተን ነገር ደግሞ ሲገጥም መጀመሪያ የሀገሩ ጉዳይ ይፈታ፣ ሰላም እናውርድ ትላለህ። ደግሞ ሰላም እንዴት ነው የሚወርዱ ስልህ ደግሞ ሙሉ ለሙሉ መውረድ አለባቸው ትላለህ፣ መሸነፍ አለባቸው ትላለህ። እና ከባህር ወደቡ ጋር ምን አገናኘ? የባህር በር ሲጠየቅ መጀመሪያ ዶሜስቲክ ቫዮለንስ መፈታት አለበት፣ በሰላማዊ መንገድ መፈታት አለበት አልከኝ። በሰላማዊ መንገድ ሊፈታ የሚችለው እንዴት ነው ስልህ ሙሉ ለሙሉ ስልጣን መልቀቅ አለባቸው፣ መወገድ አለባቸው ትላለህ። ይኸውልህ ስልጣን መልቀቅ ማለት እንግዲህ መወገድ የሚለውን ቃል ምናልባት ከዚህ ከእንትን ጋር ወስደው ከሆነ አላውቅም። ስልጣኑን ይልቀቅና በኢትዮጵያ እንግዲህ የኢትዮጵያ መንግስት ይፈጠር። ኦኬ፣ ሁላችን ሊያስተዳድረን የሚችል ሁላችን እኩል ሊያደርገን የሚችል ሁላችንም ተጠቃሚ የምንሆንበት ስርዓት ይተከል ነው። እሱ ከሆነ በኋላ ኢትዮጵያ ምን ያስፈልጋታል አያስፈልጋት የሚለው ነገር ቀጣዩ መንግስት ያስብበት ነው እያልኩ አለ። እኔ የምወስነው ነገር ስላልሆነ ነው። ከዛው ታመጣና በብዙ ስለገባሁበት ኢምፖርታንት 6 ደቂቃ ይጠቀምና ወደ ዳኒ ሬዲ ከሆነ ለማውራት ወደ ዳኒ ይመጣለሁ። እሺ ቀጥል። ኦኬ፣ ስለዚህ ይሄ የባህር ወደብ ታመጣና ምን ታደርገዋለህ መሰለህ? የኢትዮጵያ ፍላጎት የባህር ወደብ ነው፣ ህዝቡ አድጓል፣ ኢኮኖሚ ማደግ አለበት ትልህ ታመጣና ስርዓቱን የሚያቆም ነው የሚሆነው። ሁሉም ኢትዮጵያኖች ተባብረው ባህር ወደብ ያስፈልገናል፣ ስለዚህ ከስርዓቱ ጋር ትቆማለህ። ይሄ እኮ ነው ትልቅ ችግር እየፈጠረ ያለው ቴዲ። ስርዓቱ የመጀመሪያውን ሀገሪቱን ያስተካከልና ምን ያስፈልጋታል የሚለውን የኢትዮጵያኖች ቁጭ ብለው እንዲወስኑ ማድረግ ነው። አንድ ፓርቲ፣ አንድ ግለሰብ፣ አንድ ምናምን የሚወስነው ነገር መሆን የለበትም የሚል ጽኑ እምነት አለኝ። ከዚህ አንጻር እኔ ይሄ ስርዓት ኢትዮጵያን የሚመጥን ስራ ይሰራል ብዬ አላምንም። የራሱን እድሜ ለማራዘሚያ የሚያመጣው አጀንዳ ነው ብዬ አምናለሁ። ሁለተኛ ከኤርትራ ጋር አሁን ባለው ሁኔታ ጦርነት ገባለሁ ቢል እኔ ደስታውን አልችለውም ብያለሁ። ከዚህ በፊትም ቢያረገው አያረገውም እንጂ ቢያረገው አብይ አህመድ ደስታውን አይችለውም። ቢኮዝ መውደቂያው ስለሚሆን ብዬ ስለማስብ አቅም ስለሌለው እናንተ እንደምትሉት የኢትዮጵያ ሕዝብ በሙሉ እሱ ጋር ይተባበራል ብላ ስለምታስቡ ነው። የኢትዮጵያ ሕዝብ በሙሉ ከአብይ አህመድ ጋር ሊቆም አይችልም። ፍላጎት የለው። ፍላጎት የሌለው እየተደበደበ እየሞተ ከገዳዩ ጋር ሊቆም የሚችልበት ምንም ምክንያት የለውም እና ከዛ አንጻር ሰክሰስፉል ሊሆን አይችልም። አብይ አህመድ በዚህ ጦርነት ውስጥ ሊገባ ነው።
ቢያደርገውን የደስታውን አልችለው በአጭር ጊዜ እንገላገለዋለን ብዬ ስለማስብ በውስጥም በውጭም ታፍኖ ያለ መንግስት ስለሆነ መውደቂያውን ያፋጥንልኛል። ደስታውን አልችለው ግን አያደርገው። የጊዜ መውሰጃ ግን ማታለያ ያደርገዋል። እድሜ ማራዘሚያ ብቻ ነው እሱ አጀንዳ የሚያመጣት። የሶማሌን አይተናል። በሌላ በኩል ያደረገውን ነገር ሁሉ አይተናል። አሁን የሁሉ ግርግርም ከምንም አይደለም። ሶኒ አብይ አህመድ ሰክሰስፉል ይሆናል የሚል እምነት የለኝም። ቢያደርገው ደስታውን አልችለው። በተረፈ ግን ቅድም ከዚህ ከእስራኤልና ከእንትን ጋር ያነሳችሁትን እኔ ብዙም ዲቴል ባልታወቀ ነገር ላይ እዛ መነጋገር አልፈልግም። ዞሮ ዞሮ ግን ቅድም ዳኒን አፕሪሼት ማድረግ እፈልጋለሁ። እንዲያው ቅድም እናንተ አንድ ምረጥ እያላችሁ በጠይቃችሁ ጥያቄ ላይ ስብሐት ገብረ እግዚአብሔር አንድ ወቅት የተናገረው ነገር ትዝ ይለኛልና እናቴ አድዋ ናት አለ፣ የእንጀራ እናቴ ደግሞ አዲስ አበባ ነች ብሎ ሲናገር ነበር። ሲተነትነው የተማርኩባት እንጀራ የበላሁባት ሀገሬ አዲስ አበባ ነች፣ የወለደችኝ ደግሞ እዛ ገጠር ያለችው አድዋ የሆነች ወረዳ ጠርቷል። ስለዚህ ከሁለት አንዱ አልመርጥም ያለው። አሁንም ዳንኤል አማርነቱን አልጣለም። በአማርነቱ ቆሞ ዋጋ እየከፈለ ነው። በእስራኤልነቱ ደግሞ ቅድም እንዳለው በዛም ደግሞ የራሱን አስተዋጽኦ እያደረገ ነው እና እዚህ ላይ እንደው ቴንኪው ማለት ፈልጋለሁ። ቢኮዝ አንዳንዶቻችን የአሜሪካኖችን ወይም የሌላ የአውሮፓ ዜግነት ይዘን እንኳን የያዘ በርካታ ሰው ይኖራል። ያን ይዞ እንኳን ስቲል በኢትዮጵያዊነቱ ቁሞ ሊናገር የማይችልበት ቁመና ላይ ነው ያለው። ቢኮዝ እኔ ሲቲዝን ስለሆንኩኝ ይህን ነገር ማለት አልፈልግ ምናምን የሚል ሰው በርካታ ሰው አጋጥሞኛል። ዶክተር ፕሮፌሰር የሚባል ሰው፣ እሱ ግን እንደዛ አይደለም። ስለዚህ እኔ ደግሞ አሁን እስራኤል በዚህ አይነት ችግር ውስጥ ብትገባ ወንድሞች እነ ዳንኤል እዛ ስላሉ ላደላ የምችለው ወደ እስራኤል ቢኮዝ ወንድሞች አሏ፣ የራሴ ሰዎች አሉ አዛ ጋር ፖለቲካውንም ጸቡንም ምኑንም ባላውቀውም ማለት ነው። ይሄንን ታሳቢ ያደረገ እንቅስቃሴ ማድረጉ ቴንኪው ማለት ፈልጋለሁ። በተረፈ ግን እኔ አሁን ቢሆን ፖለቲካችን ግልጽ ሊሆን የሚፈልገው አብይ አህመድ በባህር ወደብ የሚያታለው ኢትዮጵያዊ አለ ብዬ አላስብም። በባህር ወደብ ምክንያት ኢትዮጵያ ትልቅ ሀገር እንድትሆን ወዘተ 120 ሚሊዮን ህዝብ አላት ወዘተ፣ ይሄ ተረት ተረት። ኦኬ ወደ እንትን መስመር እናስይዝ። አሁን እኔ አንድ ያልገባኝ ነገር አለ። በተለይ ብሔርተኞች ከተሳሳትኩኝ ይታረማሉ። በጣም የሚምታታባችሁ ነገር ያለ ይመስለኛል። ኢንፋክት የሆነ ቪሸስ ሰርክል ውስጥ ገብተናል እንደ ሀገር። የናሽናል ኢንተረስትን ጉዳይ ከገዢው ፓርቲ ጋር የማያያዝ ነገሮች አሉ። የናሽናል ሴኪሪቲ ጉዳይ ገዢው ፓርቲ ቢኖርም ባይኖርም መንግስት ቢኖርም ባይኖርም እኔና እናንተ ኢትዮጵያዊ በመሆናችን ብቻ ማንደራደርበት ነገር ነው። ዳኒ በሀገሬ ጉዳይ አልደራደርም ቢል ብሔርተኞች አውቶማቲካሊ ከነገ ጀምሮ ፒፒ ሆናል ይሉታል። ዩናይትድ አማራ በሀገሬ ጉዳይ አልደራደርም ብለህ ብትናገር አውቶማቲካሊ ከነገ ጀምሮ ፒፒ ተብለህ ትሰደባለህ። ይሄ መስተካከል አለበት። ዝቅጠት ውስጥ ነው እየገባን ያለ ነው እንደ ህዝብ። ኢትዮጵያ ፕሪሚየር ሊግ ላይ 20 ቲሞች አሉ። ፋሲል አማራ ክልልን የሚወክል ነው። ባህር ዳር አማራ ክልልን የሚወክል ነው። ለአንድ ዋንጫ ይፎካከራሉ፣ ይስተባበራሉ፣ ይሰዳደባሉ፣ ይደባደባሉ። የሀገር ጥሪ ሲመጣ ከፋሲልም ከጊዮርጊስም ከቡናም ተጫዋች ይመረጣል። የሀገር ባንዲራ ይለብሳሉ። የሀገር ባንዲራ ሲለብሱ ተጫዋቾቹ እኔ ፋሲል ነኝ፣ እኔ ሐዋሳ ከነማ ነኝ፣ እኔ ጊዮርጊስ ነኝ፣ እኔ ቡና ነኝ በሚል ስፕሪት አይደለም። ኢትዮጵያ በሚለው ሀገር በሚለው ስፕሪት ነው ከካሜሮን ጋር ከናይጄሪያ ጋር ከቦትስዋና ጋር የሚጫወቱት። የፖለቲካ ፓርቲዎች ናቸው እናንተ። ፋኖ ነህ፣ ኦነግ ነህ፣ ብአዴን ሰምቲንግ አመቱን ሙሉ እንደ ኦነግ እንደ ፋኖ ትደባደባላችሁ፣ ትከራከራላችሁ። የሀገራዊ ጉዳይ ሲመጣ የፋኖ መለያን ታወልቃለህ፣ የኦነግ መለያን ታወልቃለህ፣ የኦብነግ መለያን ታወልቃለህ። ኢትዮጵያ የሚለውን ባንዲራ ትለብሳለህ፣ እጅ ለእጅ ትያያዛለህ። ፔሬድ ፖለቲካ ማለት ይሄ ነው። በሀገር ጉዳይ ላይ የፋኖን መለያ ለብሼ እመጣለሁ፣ የኦነግን ለብሼ እመጣለሁ፣ የኦብነግን የቲፒኤልኤፍን ካልን ግን
ሀገር የሚባለው ነገር ጽንሰ ሀሳቡ በቃ የለም ማለት ነው። እኔ የሚገባኝ ነው። ይሄ የትኛውም ዓለም ላይ ያለ ነገር ነው። የትኛውም ዓለም ላይ ኤክሰፕት ኢትዮጵያዊ ብሔርተኝነት ጋር ብቻ ሀገርን መጥላት፣ ሀገርን ማዋረድ እንደ ጎበዝ ብሔርተኝነት የሚያስቆጥርበት የትም ዓለም ላይ የለም። የትም ዓለም በጋራ ጉዳያቸው ላይ አይደራደሩም። እና ይሄ ጉዳይ እንዴት ነው እያየን ያለ ነው? የሆነ ብቻ እየተጨበረበረ ነገር ያለ ይመስለኛል። እና ይገባኛል እናንተም የተሸማቀቃችሁት እንደዚህ እንዳትባሉ ፈርታችሁ ነው። ቢኮዝ እሳቤው የቡድን እሳቤ ስለሆነ መሰደብን፣ ፎቶ መዘቅዘቅን ምናምን ስለፈራችሁ ነው። ወይ መገፋትም ሊኖር ይችላል። ይሄ መስተካከል አለበት። ማንምን አንፈራም። ከደረሰብን ግፍና በደል አንጻር ነው። ማንምን አንፈራም። ሄዴ የደረሰብን ግፍና በደል እኮ የኔን ያህል እዚህ ቲክቶክ ላይ የነገረ የለም እስክሰደብ ድረስ ይገባኛል። አንተም እኮ በዜግነት አማራ ላይ የደረሰውን በደል እኮ ለኔ ልትነግረኝ አይደል? ይገባኛል። በሙያህ በዜግነት ያደረከው ቴንኪው እንላለን ስለነገርከን። ነገር ግን ሸፕ አድርጊያችሁ ደግሞ አብይ አህመድ ጋራ በሀገራዊ ስሜት ቆሙ የሚለው ደግሞ አንስማማም። ቴዲ እሱን እንድትቀበለው እኔ ምልህ ከአብይ አህመድ ጋር አብይ አህመድ ናሽናል ኢንተረስት ማለት ነው። ዩናይትድ አማራ ኦኬ። አብይ አህመድን ብትችል ዛሬ ብትችል ከነገ ወዲያ መንግለጥ አለው፣ ብልጽግናን ጣለው። ሀገሬን ግን እንዳይነ ብሬን ጠብቃት ነው እያልኩ ያለሁት። እኔ እኮ ትፍረስ አላልኩም። ኢትዮጵያ በሀገራዊ ጉዳይ ላይ በጋራ መቆም ከገዢው ፓርቲ ጋር መቆም አይደለም። ቴዲ ልትረዳው የሚገባው ነገር ኤክስትራ ነገር እኔ ከኤክስትራው ላይ ነው ችግር ያለብን ነው። እኔ ኤክስትራ ነገር ኢትዮጵያ ያስፈልጋታል። ዩናይትድ አማራ ይጨርስና ወደ ሰው መጣለው ማመዱ ዳንተ። እሺ ኦኬ። ኤክስትራ ነገር ኢትዮጵያ ያስፈልጋታል ብለህ በምትመጣ ሰዓት እኔ ደግሞ ከኤክስትራ ነገር ከመፈለግ በፊት የመጀመሪያ ማንነታችን እዚህ ጋር አክብረን እኛ እና ኤክስትራ ነገሩን አብረን እናያለን። ኦኬ። አሁን እኮ ትልቁ ችግር እኮ የመጣው እኮ ቴዲ አይ በናሽናል ጉዳይ ላይ ይሄ ቅርቃር ውስጥ የመክተት ያለው በናሽናል ጉዳይ ላይ አትደራደሩ፣ ስንገደል ደግሞ በቃ ዝም ብለህ ታግለህ ራስህ አሸንፍ። እንዲህ አይነት ነገር ነው እኮ የገጠመው።